King Rama X is the richest monarch in the world. 300 መኪናዎች 38 ጀት አውሮፕላን 52 የወርቅ ጀልባዎች 8 ሚስቶች እንዲሁም 100 ቅምጦች ያሉት ንጉስ ቫጂራሎንኮርን ማን ነው? በዚህ ዓለም ወደ አንድ መንደርነት በተቀየረችበት ዘመነ ግሎባላይዜሽን በሀብትና ስልጣናቸው ቅንጡ ሕይወትን መምራት እንዲሁም ከሰው ልጅ ሕይወት ይልቅ የውሻቸው ወይም የድመታቸው ጤንነትና ደስታ ከሚያስጨንቃቸው ለዚህም በሚሊዮን ዶላሮች የሚከሰክሱ ከሌላው የዓለም ሕዝብ የተለየን የተመረጥን ጥቂቶች እኛ ብቻ ነን ከሚሉት ውስጥ አንዱ ነው ንጉሠ ነገሥት መሃ ቫጂራሎንኮርን። የዚህን ቅንጡ ከበርካታ እንስቶች ጋር በወሲብ መዳራት በቆነጃጀት መከበብና በየቀኑ ሚሊዮን ዶላሮችን የሚበትን ዕድሜው 74 ዓመት የሆነው የታይላንድ ንጉሠ ነገሥት ሕይወት ምን እንደሚመስል ለሳሎን ቲዩብ ቤተሰቦች ልናስቃኛችሁ ወደድን። በጀርመን ከሙኒክ 40 ኪሎ ሜትር ርቀት ላይ በምትገኘው ስታርበርግ ሐይቅ ላይ በቅርብ ርቀት ቱትዚንግ በተባለች የጀርመን ከተማ ውስጥ በግዙፉ ቤተ መንግሥት መሳይ ሕንፃ አብዛኛውን ጊዜውን በቆነጃጀት ተከቦ ያሳልፋል። ንጉሥ ቫጂራሎንግ እንደ ዕድሜው ሳይሆን ገና በሃያዎቹ መጀመሪያ ላይ እንዳለ አፍላ ጎረምሳ የሚኖር መሆኑን የተለያዩ የዓለማችን ዕውቅ የቴሌቪዥን ጣቢያዎች በቅንጦት ስለተሞላ ሕይወቱና ኑሮው ላይ ያተኮሩ ዘጋቢ ፊልሞችን ለእይታ አብቅተዋል። ብዙዎች የታይላንዱ ንጉሥ ቅንጦት የተሞላ ሕይወት ገነትን በምድር ከመውረስ ያልተናነሰ ነው ይላሉ። ከመላው ዓለም በውበታቸው ተመርጠው ከሚመጡለት ቆነጃጀት ጋር ሁሌም የሚዳራው ንጉሥ ቫጂራሎንግ በውበቷ ተመርጣ የመጣች አንዲት እንስት ንጉሡ በሚፈልገው መልኩ በአልጋ ላይ ጨዋታ ካረካችው በነጋታው በታይላንድ ጦር ኃይል ውስጥ ከፍተኛ መኮንን አድርጎ ይሾማታል። ንጉሥ ቫጂራሎንኮርን ቆነጃጀትን ብቻ ሳይሆን ድንቅ ውሻውንም የታይላንድ አየር ኃይል ዋና አዛዥ አድርጎ ሾሟታል። በጣም አስገራሚው ነገር ይቺ የንጉሡ ድንቅ ውሻ ስትሞት የ4 ቀናት ብሔራዊ የሐዘን ቀን ያወጀ እብድ ነው ይላሉ የንጉሡን የዕለት ተዕለት ሕይወት የሚያውቁ ጋዜጠኞች። የቀድሞ የታይላንድ ንጉሥ አባቱ ቡሚቦልና እናቱ እቴጌ ሲርኪት ካፈሯቸው 4 ልጆች ውስጥ ብቸኛው ወንድ ልጅ የሆነው ቫጂራሎንኮርን የተወለደው ጁላይ 5 ቀን 1952 ነው። አሁን የ74 ዓመት ዕድሜ ያለው ንጉሥ ቫጂራሎንግ በልጅነቱ በጣም ወልቃቃና በበርካታ ሞግዚቶች ተከቦ የኖረ ሲሆን የ12 ዓመት ልጅ እያለ እንኳን የጫማውን ክር የሚያስሩለት ሞግዚቶቹ ነበሩ። አልጋ ወራሹ የውትድርና ሳይንስ ትምህርቱን የተከታተለው በሮያል ታይላንድ አየር ኃይል በጦር መኮንነት አገሩን እንዲያገለግል አባቱ ንጉሥ ቡሚቦል ባዘዙት መሠረት ነው። በጦር አውሮፕላን አብራሪነት የታይላንድ አየር ኃይል ባልደረባ የሆነው በአልጋ ወራሽነት የሥልጣን ዘመኑ በይፋ በሚፈጸመው ዘማዊነት ከአያዝ ሴት ጋር ሁሉ ለመዳራት ባለው ፍላጎት ሳቢያ በታይላንድ ልቅ ወሲብ በሚፈጸምባቸው የምሽት ክበቦችና የባህር ዳርቻዎች ውሎ ስለሚያድር ፓፓራዚዎች እየተከታተሉ ፎቶ በማንሳት እንቅስቃሴውን በዓለም አቀፍ ሚዲያዎች ላይ ሰፊ የዜና ሽፋን እንዲያገኝ በማድረጋቸው አልጋ ወራሹን ዝነኛ አድርገውታል። በዓለማችን ስልጣን ላይ ለረጅም ዓመታት ከቆዩ ንጉሶች ተርታ የሚመደቡት የታይላንዱ ንጉሥ ቡሚቦል አዱላይዴጅ የቡድሃ እምነት ተከታዮች በብዛት የሚኖሩባትንና 66 ሚሊዮን ሕዝብ ያላትን ታይላንድ ከ1946 እስከ 2016 ለ70 ዓመታት ያህል በንጉሠ ነገሥትነት አስተዳድረዋል። በ88 ዓመታቸው ኦክቶበር 13 ቀን 2016 ከዚህ ዓለም በሞት ሲለዩ ልጃቸው ቫጂራሎንኮርን በአልጋ ወራሽነት ማዕረግ ለ3 ዓመታት ከቆየ በኋላ በሜይ 2019 በይፋ የታይላንድ ንጉሠ ነገሥት ሆነ። ንጉሥ ራማ 10ኛ በመባል የሚታወቀው ቫጂራሎንኮርን በአሁኑ ወቅት ያለው የሀብት መጠን
ከ43 ቢሊዮን ዶላር በላይ የሚገመት ሲሆን በዓለማችን በሀብት መጠኑ 28ኛ ደረጃ ላይ ይገኛል። የንጉሥ ራማ 10ኛ አብዛኛው ሀብቱ በውርስ ከአባቱ የተላለፈለት ሲሆን ይህን በውርስ ያገኘውን ሀብት በመሬት ልማትና በተለያዩ የኪራይ ኮንትራቶች ላይ በማፍሰስ የሀብቱን መጠን እንዳሳደገ ይነገራል። በአገሪቱ ግዙፍ ኩባንያዎችና ድርጅቶች ላይ ኢንቨስት በማድረግም አብዛኛዎቹን ኩባንያዎች የራሱ እንዲሆኑ አድርጓል። ንጉሡ በመላዋ ታይላንድ 6560 ሄክታር የሚጠጋ መሬት ባለቤት ከመሆኑ በተጨማሪ በዋና ከተማዋ ባንኮክ ብቻ 17000 የሚሆኑ ሕንፃዎችና የመሬት ይዞታዎች በንጉሡ ባለቤትነት የተያዙ ናቸው። ንጉሥ ራማ 10ኛ BMW፣ ማርቸዲስ እና ሽንጠ ረጃጅም ሌሞዚን መኪናዎችን ጨምሮ 300 እጅግ ውድ መኪናዎች፣ የንጉሠ ነገሥቱ ማኅተምና አርማ የታተመባቸው ውስጣቸው በወርቅ የተንቆጠቆጠ 38 የግል ዘመናዊ ጀት አውሮፕላኖች፣ ብዙዎች ለማመን የሚቸገሩበት ንጉሠ ነገሥቱ በሚካፈልባቸው ክብረ በዓላት ላይ ብቻ አገልግሎት የሚሰጡ ከወርቅ የተሠሩና ውስጣቸውም በወርቅ የተንቆጠቆጡ 52 ጀልባዎች ባለቤት ነው። በአልጋ ወራሽነት ዘመኑ የእናቱ የአጎት ልጅ የሆነችውንና በ5 ዓመት ከሚበልጣት ልዕልት ሶአምሳዋሊ ኪቲያካራ ጋር በጃንዋሪ 3 ቀን 1977 ትዳር መሠረተ። በዓመቱ ጃንዋሪ 1978 የባህር ልጁ ልዕልት ባጅራ ኪቲያባ ተወለደች። የመጀመሪያ ልጁ እንደተወለደች ነበር አልጋ ወራሹ ገና በወጣትነቷ በታይላንድ የፊልም ኢንዱስትሪ ውስጥ ስሟ እየገነነ ከነበረው ዩቫሪዳ ፖል ፕራሰርት ጋር የተዋወቀው። ይህን ተከትሎም አልጋ ወራሹ የአንዲት ሴት ልጅ እናቱ ከሆነችው የመጀመሪያ ሚስቱ ልዕልት ሶአምሳዋሊ ኪቲያካራ ጋር ተለያዩ። በ1970ዎቹ መገባደጃ ከፊልም አክተሯ አዲሲቱ ፍቅረኛው ጋር መኖር ጀመረ። ለ10 ዓመታት ጥንዶቹ በፍቅርና በመተሳሰብ ሲኖሩ 5 ልጆችን አፍርተዋል። አባቱ ንጉሥ ቡሚቦል የአልጋ ወራሹ ሚስት በታይላንድ ጦር ኃይል ውስጥ የሻለቅነት ማዕረግ የሾሟት ሲሆን የንጉሠ ነገሥቱ የክብር ተከታይ ሆና ንጉሠ ነገሥቱ በሚታደሙባቸው ሥነ ሥርዓቶች ላይ መገኘት የሚያስችላትን ልዩ ፍቃድም ሰጥቷት። ይህ ጋብቻ ግን ከዚህ በኋላ የቆየው ለ2 ዓመታት ብቻ ነበር። በ1996 የአልጋ ወራሹ ሁለተኛ ሚስትና የ5 ልጆቹ እናት ሁሉንም ልጆቿን ይዛ ወደ እንግሊዝ አገር ሄደች። አንድ ማርሻል አናድ ሮታምካን ከተባለ ዕድሜው 60 ዓመት ከሞላው የታይላንድ አየር ኃይል ጀነራል መኮንን ጋር በድብቅ ትማግጥ ነበር በማለት ይወነጅላታል። ይህንኑ የእሱን ውንጀላ የሚገልጹ ፖስተሮች በቤተ መንግሥቱ ዙሪያ እንዲሰቀሉና በመገናኛ ብዙሃን እንዲሰራጩም አድርጓል። አልጋ ወራሹ በዚህ ብቻ አላቆመም። ልዩ ተልእኮ እንዲወጣ ያዋቀረውን የኮማንዶ ኃይል ወደ እንግሊዝ አገር በመላክ ከልጆቹ ውስጥ አንደኛዋን ሴት ልጁን አግቶ ወደ ታይላንድ መለሳትና ጥብቅ ጥበቃና እንክብካቤ እየተደረገላት ከእሱ ጋር እንድትኖር አደረገ። ቀሪዎቹን 4 ልጆቹን ወደ አገራቸው ተመልሰው ከእርሱ ጋር የተንደላቀቀ ሕይወት እንዲኖሩ እንደሚያደርግ ቃል ቢገባላቸውም ፈቃደኛ ባለመሆናቸው ባለቤቱ ሱጃሪኒና 4 ልጆቿ የዲፕሎማቲክ ፓስፖርታቸው እንዲነጠቁና ወደ ንጉሣዊ ግዛት ታይላንድ መግባት እንዳይችሉ እግድ አወጣባቸው። በልዩ ኦፕሬሽን ወደ ታይላንድ የተመለሰችው ሴት ልጁ የታይላንድ ልዕልት መሆኗንም አሳወጀ። እጀረጅሙ አልጋ ወራሽ በእንግሊዝ የሚኖሩት ሚስቱ ሱጃሪኒና ልጆቿን በኃይል ወደ ታይላንድ ለመመለስ ባደረጋቸው ሙከራዎች ሳቢያ ለሕይወታቸው ስለሰጉ ከእናታቸው ጋር ወደ ዩናይትድ ስቴትስ ተሰደዱ። በአሜሪካ ሳሉም ትዳር መስርተው ልጆች በማፍራታቸው አልጋ ወራሽ መሃ ቫጂራሎንኮርን 3 የልጅ ልጆች ያሉት አያት አደረጉት። ልዑል አልጋ ወራሽ ቫጂራሎንኮርን ከ1992 ጀምሮ ቅምጡ አድርጎ ያኖራት ከነበረችው ስሪራስሚ ስዋዴ ጋር ማርች 10 ቀን 2001 ለሶስተኛ ጊዜ ትዳር መሰረተ። ጋብቻው እስከ 2005 መጀመሪያ ድረስ ለሕዝብ በይፋ አልተነገረም ነበር። በኖቬምበር 2014 የስሪራስሚ ስዋዴ
የቅርብ ዘመዶች የሆኑ 7 ግለሰቦች በሙስና ወንጀል ተከሰው ዘብጥያ መውረዳቸውን ተከትሎ ከአልጋ ወራሹ ጋር መፋታታቸው ተሰማ። የአልጋ ወራሹን ስብዕና በደንብ የምታውቀው እናቱ ንግሥት ሲርኪት እንደ እናት ስለ ልጄ በጣም ግልጾኝ መናገር ምችል ይመስለኛል። ልጄ ልዑል አልጋ ወራሽ መሃቫጂራ ሎንኮርን ልክ እንደ ስፔኑ ልዑል ዶን ሁዋን በሴቶች መከበብና በቆነጃጀት እቅፍ ውስጥ መቆየት የምትወድ ነፍስ ነው ያለው። ሌላው በእርግጠኝነት ልናገር የምችለው ልጄ ጎበዝ ተማሪና ጥሩ ባህሪ ያለው ልጅ መሆኑን ነው። ነገር ግን ለሴቶች የሚንበረከክ ተሸናፊ ነው። ለእርሱ ሕይወት ማለት ዙሪያውን በሴቶች መታጀብ ነው ብለው ከዓመታት በፊት ተናግረው ነበር። This is very dangerous for me. የታይላንዱ ንጉሥ ልጆች በየዓመቱ የአባታቸውን የልደት ቀን በማስታወስ ደብዳቤና የመልካም ምኞት መግለጫ መልእክት ከመላክ አንድም ቀን አቋርጠው እንደማያውቁ ለታይም መጽሔት ተናግረዋል። እኛም በተመለከተ ስለ ጤንነታችን፣ ስለ ትምህርታችን እንዲሁም ትምህርታችንን ጨርሰን ስለ ምርቃት ስነ ስርዓታችን ሳይቀር ለአባታችን በደብዳቤ እናሳውቀው ነበር። ከዚህ በተጨማሪም በይፋ ለአባታችን ያለንን አክብሮትና ታማኝነት ገልጸን ኦፊሴላዊ መልእክቶችን እንልክ ነበር። ከአባታችን በኩል ግን ምላሽ አልነበረም። በ1998 አራታችንም ወንድማማቾች የፈረምንበት አባታችንን ወደ ታይላንድ እንድንመለስ የሚጠይቅ ደብዳቤ ጽፈንለት ነበር። በዚህ ደብዳቤ ላይ አባታችን ከታይላንድ ጋር ያቆራኘንን ዜግነታችንን በመከልከሉ ማዘናችንን እንዲሁም እናታችንን ፈጽሞ እንደማያፈቅራትና ከእሷ ጋር አብሮ እየኖረ ከሌላ ሴት ጋር ግንኙነት እንደነበረው በማወቃችን ማዘናችንን ገልጸን ደብዳቤ ጻፍንለት። በእውነቱ ያንን ደብዳቤ ያረቀቀችው እናታችን ነበረች። ከእሱ ጋር በመለያየቷ ያደረባትን ቁጣና ንዴት ያንጸባረቀችበት እንደነበር አሁን ላይ ሆነን ወደ ኋላ ተመልሰን ስንመለከተው ተገንዝበናል። በ2003 አባታችን አሜሪካን እየጎበኘ መሆኑን ዜና ሰማን። እናም ቺካጎ በሚገኝ የታይላንድ ቆንስላ ጽሕፈት ቤት ሊጎበኘን እንደሚመጣ ተነገረንና ወደዚያው ሄደን አገኘነው። በነበረን የ30 ደቂቃ የአብሮነት ቆይታ እንደ አባትና ልጅ ሳይሆን እንደ ማንኛውም የታይላንድ ዜጋ ንጉሠ ነገሥታዊ ፕሮቶኮል በሚያዘው መሠረት በቆንስላው እንግዳ መቀበያ ሳሎን ወለል ላይ ተቀምጠን ነበር ያናገረን። ስለ ጤንነታችን፣ ስለ ትምህርታችን፣ ስለምናዘወትረው ነገር በዝርዝር እየጠየቀን ስናወራ ከቆየን በኋላ እናንተ ልጆች ምንም የፈጸማችሁ ጥፋት የለም፣ ወደ ታይላንድ ለመመለስ በፈለጋችሁ ጊዜ መመለስ ትችላላችሁ፣ ማንም ይህንን ሊከለክላችሁ አይችልም ሲል ቃል ገባልን። አሁን ላይ ሳስበው አባታችን የሰጠንን ዕድል ወዲያውኑ ተጠቅመን ወደ ታይላንድ መመለስ ነበረብን። በጊዜው ወጣቶች ስለነበር እንዲሁም እንደኛ ወደ አገሯ እንድትመለስ ያልተፈቀደላትን እናታችንን ትተን ወደ አገር ቤት መመለስ ክህደት መስሎን የስደት ሕይወታችንን መቀጠላችን ስህተት ነበር ብዬ አምናለሁ በማለት የተናገረው ማክስ የተባለው የአልጋ ወራሹ ልጅ በ2013 ራያ ጎጋ ከተባለች አሜሪካዊት ጋር ትዳር መስርቶ የአንድ ወንድና የሁለት ሴት ልጆች አባት ሆነ። እናም የአሜሪካን ሕይወት የቤተሰብ ኃላፊ ሆኖ መምራት ተያያዘው። ታናሽ ወንድሙ ቫቻራንሶርን በ2023 ወደ ታይላንድ ሲመለስ እሱ ለምን አብሮት እንዳልተጓዘ ሲጠየቅ በጊዜው ለአፍታ እንኳን የታይላንድ አልጋ ወራሽ ልጅ ስለመሆኔ የማላስታውስበት ሕይወት ውስጥ ነበርኩኝ። ይህ አኗኗሬ የተቀየረው ግን ኦገስት 2023 ወንድሜ ቫቻራንሶርን እኔን ሳያማክረኝ በድንገት ወደ ታይላንድ መጓዙን በዜና እንደ ማንኛውም ሰው ሰማሁ። ወንድሜ ይህንን ሲያደርግ እኛን ቀርቶ እናታችንን ሳያማክር ነበር። በዚህ ድርጊቱ በጣም ተበሳጨሁ። እኔ ያስብ የነበረው ሁላችንም አንድ ላይ ወደ ታይላንድ እንመለሳለን ብዬ ነበርና አዘንኩበት። እኔ በበኩሌ ግርማዊነታቸውን እወዳለሁ፣ አከብራለሁ። ግልጹን ንገረኝ ካላችሁኝ እንደገና ወደ አገሬ እንድገባ እንዲፈቀድልኝና በየጊዜው ፊታቸው በመቅረብ
እግራቸውን እየሳምኩኝ መኖር ነው የምፈልገው። ወደ አገሬ ታይላንድ ለመመለስና ለመኖር የፈለግኩት ብዙዎች እንደሚያስቡት ስልጣንና ሹመት ፍለጋ ሳይሆን አገሬንና ሕዝቡን በእጅጉ ስለምወድ ነው በማለት ከታይም መጽሔት ጋር ባደረገው ቃለ ምልልስ ተናግሯል። እንደሚታወቀው ታይላንድ የአሜሪካ የረጅም ጊዜ ወዳጅ አገር ናት። በባንኮክ የሚገኘው ዕድሜ ጠገቡ ንጉሠ ነገሥታዊ ቤተ መንግሥት ከታሪካዊነቱ በተጨማሪ በደቡብ ምስራቅ ኤዥያ አገራት እንደ ሰደድ እሳት ተቀጣጥሎ የነበረውን የኮሚኒስታዊ ርዕዮት አራማጅ የፖለቲካ ማዕበልን የመመከቷ የጽናት ምልክት ሆነው ይገኛሉ። በቀዝቃዛው ጦርነት ዘመን ያንዳንዱ ታይላንዳዊ ወጣት ጽኑ መንግሥታዊ መዋቅር ባላቸው የአስተዳደሩ የሥልጣን ተዋረድ ውስጥ ተቀጥሮ በመስራት ውጤታማና በአገልግሎት ሰጭነት የተካነ የሠራተኛ ኃይል ለማብቃት የቻለች አገር ሆናለች። በ2020 በታይላንድ ድንገት በተቀጣጠለው ሕዝባዊ ተቃውሞ የተነሳ በታይላንድ ንጉሣዊ የመንግሥት ሥርዓት ላይ ከዚህ ቀደም ያልተሞከሩ የለውጥ ጥያቄዎች በይፋ መቅረብ ጀመሩ። ንጉሣዊ አስተዳደሩን መተቸትን ጨምሮ 10 ዋና ዋና ጥያቄዎችን በማቅረብ አዲስ የፖለቲካ ባህል ይሰፍን ዘንድ ተጠየቀ። ይህ የለውጥና የነውጥ ቅልቅል ታይላንድን እየናጠ በነበረበት ወቅት ንጉሠ ነገሥቱ በቴሌቪዥን መስኮት ብቅ ብለው አገራችን ታይላንድ የተለያዩ አመለካከቶች የሚስተናገዱባት አገር ናት። እነዚህ ጥያቄያቸውን ይዘው አደባባይ የወጡ የተቃውሞ ትዕይንተ ሰልፍ አድራጊዎችን እንደ ሁሉም ታይላንዳውያን በፍቅርና በእኩል ዓይን ነው የምናያቸው። ስለተቃወሙንና ስለተቹን አንጠላቸውም፣ እንወዳቸዋለን ሲሉ ተናገሩ። ይህንን ከተናገሩ 4 ዓመታት አለፉ። አሁን የ74 ዓመት የዕድሜ ባለጸጋ የሆኑት የታይላንዱ ንጉሥ ቀጣዩ የዙፋናቸው አልጋ ወራሽ ማን እንደሆነ ባለማሳወቃቸው መጪው የታይላንድ ዕጣ ፈንታ ብዙዎችን እያሳሰበ ነው። በተለይ ደግሞ በ2014 በታይላንድ ከተካሄደው መፈንቅለ መንግሥት በኋላ የአገሪቱ መረጋጋትና ሰላም መሠረቱ የንጉሠ ነገሥታዊ አስተዳደር መሆኑን የተረዱ የታይላንድ የፖለቲካ ልሂቃን በአገሪቱ የፖለቲካ ሥልጣንና መንግሥታዊ መዋቅር ላይ ለውጥ የግድ መሆኑንና ለዚህ ለውጥ ደግሞ ዋናው ሞተር ንጉሠ ነገሥቱ እንደሆኑ ያምናሉ። ይህ በእንዲህ እንዳለ የታይላንድ የቀድሞ ጠቅላይ ሚኒስትር ታክሲን ሺናዋትራ በ1 ዓመት እስራት እንዲቀጡ የአገሪቱ ጠቅላይ ፍርድ ቤት ውሳኔ አስተላልፏል። ታክሲን ሺናዋትራ ከዚህ ቀደም በሙስናና ሥልጣንን አላግባብ በመጠቀም በ8 ዓመት እስራት ቢቀጡም የእስራት ቅጣቱ በትክክል እንዳልተፈጸመ የገለጸው ፍርድ ቤት የቀድሞው ጠቅላይ ሚኒስትር በ2023 ከዱባይ ወደ አገራቸው ከተመለሱ በኋላ ከ24 ሰዓታት በታች በእስር ቤት አሳልፈዋል። ነገር ግን በጤና ምክንያት በፖሊስ ጥበቃ ስር ሆነው በሆስፒታል ቪአይፒ ክፍል ለ6 ወራት ያህል ተይዘው የነበረ ሲሆን በንጉሡ በተደረገላቸው ምህረት መለቀቃቸው ይታወቃል። ከፍተኛው ፍርድ ቤት በሰጠው ውሳኔ የቀድሞው ጠቅላይ ሚኒስትር በሆስፒታል እንዲቆዩ መፈቀዱ ሕገወጥ ነው። ተከሳሹ ሕመማቸው አስቸኳይ የሐኪሞች እርዳታና ክትትል የሚያስፈልገው እንዳልነበረ ፍርድ ቤቱ ደርሶበታል። የተከሳሽ የቀድሞ ሥልጣንና ተጽዕኖ ያሳደረበት የታችኛው ፍርድ ቤት ሆስፒታል ውስጥ ተኝተው የቅጣት ጊዜያቸውን እንዲጨርሱ ያስተላለፈው ውሳኔ እንደ እስራት ሊቆጠር አይችልምና ቀድሞ ተላልፎባቸው የነበረው የቅጣት ውሳኔ ተግባራዊ ይሁን ሲል የጠቅላይ ፍርድ ቤቱ ዳኛ ትዕዛዝ ሰጥቷል። በማኅበራዊ ሚዲያ ላይ በተሰራጨ መግለጫ በታይላንድ ፖለቲካ ውስጥ ተጽዕኖ ፈጣሪው የቀድሞ ጠቅላይ ሚኒስትር የፍርዱን ውሳኔ እንደተቀበሉትና መታሰራቸው ነፃነታቸውን ቢያሳጣቸውም ለአገራቸውና ለሕዝባቸው የሚጠቅም ነገር የማሰብ ነፃነት እንደሚሰጣቸው ተናግረዋል። ጠበቃቸው ግን የቀድሞው መሪ በሆስፒታል ቆይታቸው ወቅት በእርግጥም በከባድ ሁኔታ ታመው እንደነበርና ቅጣቱን ሙሉ በሙሉ እንዳጠናቀቁ አጥብቆ ተከራክሯል። ጠቅላይ ፍርድ ቤቱ ሕክምና ያደረጉላቸውን ዶክተሮች፣ የቀድሞ የወህኒ ፖሊስ አዛዦችንና የቀድሞ የባንኮክ ሪማንድ ወህኒ ቤት አዛዥን ጨምሮ 31 ምስክሮችን ጠርቶ ቃላቸውን በመቀበልና የቀድሞ ጠቅላይ ሚኒስትር የሕክምና መዝገቦችን በመመርመር ትዕዛዙ ተግባራዊ እንዲሆን መወሰኑን ገልጿል። በታይላንድ ፖለቲካ ውስጥ
በጣም ታዋቂ ከሆኑ ቤተሰቦች አንዱ የሆነው የቀድሞው ጠቅላይ ሚኒስትር ቤተሰቦች ከፖለቲካው መድረክ ተጠራርገው እንዲወጡ ለማድረግ በታይላንድ ንጉሥና በቅርብ ረዳቶቻቸው አማካይነት ዘመቻ እንደተከፈተባቸው በምሬት የሚናገሩ ደጋፊዎቻቸው እውነት ያሸንፋል፣ የታክሲን ሺናዋትራ ተቀናቃኞች እሳቸውን ለመስበር በማሰብ ነው ፍርድ ቤቶችን የመጨረሻው ምሽግ አድርገው እየታገሉ ያሉት ብለው እንደሚያምኑ በመናገር ላይ ናቸው። በታይላንድ ፖለቲካ ውስጥ ለመጀመሪያ ጊዜ በ2001 በተካሄደ ምርጫ በታይላንድ ሰሜናዊ ክፍል የሚገኙ መራጮች ጠንካራ ድጋፍና ድምፅ በማግኘት ስልጣን የያዙት ታክሲን ሺናዋትራ በጠቅላይ ሚኒስትርነት የስልጣን ዘመናቸው በአገሪቱ ሞገደኛ ንጉሥና ንጉሣዊ ቤተሰብ ከሚታገዙ ወግ አጥባቂ ፖለቲከኞች ጋር ሊስማሙ ባለመቻላቸው ለ10 ዓመታት ከወታደራዊው ዘውዳዊ አገዛዝ ጋር በስልጣን ሽኩቻ ውስጥ ቆይተዋል። በዚህም ምክንያት በወታደራዊ መፈንቅለ መንግስት ከስልጣናቸው ከመወገዳቸውም በላይ የእሳቸውን አርአያነት ተከትለው ለጠቅላይ ሚኒስትርነት የበቁ 2 ሴት ልጆቻቸውም ስፍር ቁጥር በሌላቸው የፍርድ ቤት ውሳኔዎች ከስልጣን ተወግደዋል። አሁንም ቢሆን በቀለኛው የታይላንድ ንጉሣዊ ቤተሰብ የታክሲን ሺናዋትራን ቤተሰብና ከፓርቲያቸው ጋር ግንኙነት ያላቸው ፖለቲከኞችን ከስልጣን በማባረር ወይም በማገድ ተግባር ላይ ነው። በታይላንድና በካምቦዲያ መካከል ተቀስቅሶ የነበረውን የድንበር ውዝግብ በተመለከተ የሥነ ምግባር ደንቦችን ጥሳለች በሚል ክስ በሕገ መንግሥታዊ ፍርድ ቤት አማካይነት ከታይላንድ የጠቅላይ ሚኒስትርነት ሥልጣኗ የተነሳችው የቀድሞ ጠቅላይ ሚኒስትር ሴት ልጅ ፓቶንጋታርን ሺናዋትራ በአባቷ ላይ የተላለፈውን ውሳኔ ተከትሎ በሰጠችው ጋዜጣዊ መግለጫ እኔና ቤተሰቤ ስለ አባታችን ደህንነት እንጨነቃለን፣ አባታችን ፍርዱን ተከትሎ በወሰደው ጽኑ አቋም ደግሞ እንኮራበታለን ብላለች። ይህ በእንዲህ እንዳለ የቀድሞ የኮንስትራክሽን ባለጸጋና የታይላንድ ጠቅላይ ሚኒስትር አኑቲን ቻርን ቪራኩል 3 ጀቶችና 2 ፈጣን ጀልባዎችን ጨምሮ እጅግ ውድ ዋጋ ያላቸው $124 ሚሊዮን የሚያወጡ የተለያዩ ንብረቶችና ከ2 ደርዘን በሚበልጡ ባንኮች ውስጥ $34.5 ሚሊዮን ገንዘብ ተቀማጭ ሂሳብ ያላቸው መሆኑን ለብሔራዊ ጸረ ሙስና ኮሚሽን አስመዝግበዋል። የ58 ዓመቱ አኑቲን የመንግሥት ባለሥልጣናት ያላቸውን ሀብት ለብሔራዊ ጸረ ሙስና ኮሚሽን በዝርዝር እንዲያስመዘግቡ በሚያዘው ሕግ መሠረት ነው ይፋ ያደረጉት። የቡምጃይታይ ፓርቲ መሪ አዲሱ ጠቅላይ ሚኒስትር አኑቲን ቻርን ቪራኩል በቀጣዮቹ 4 ወራት ውስጥ ፓርላማውን ለመበተን ለጠቅላላ ምርጫና ሕገ መንግሥቱን ለማሻሻል ሕዝበ ውሳኔ ለማካሄድ የሚያስችል ሥልጣን ተቀዳጅተዋል። ከታይላንዱ ንጉሥ ከፍተኛ ድጋፍ ያላቸው አዲሱ ጠቅላይ ሚኒስትር 4 የቅንጦት መኪናዎች፣ 22 እጅግ ውድ ሰዓቶች፣ 24 የወርቅና የአልማዝ ሐብሎች፣ ዋጋቸው ከፍተኛ የሆነ 11 ቤንጃሮንግ ሸክላዎችና በመላዋ ታይላንድ ውስጥ ብዙ ሺህ ስኩዌር ካሬ ሜትር ቦታ የግል ንብረታቸው መሆኑን በማረጋገጫ ሰነዶች ካስመዘገቧቸው የሀብት ዝርዝሮች ውስጥ እንደሚገኙ ምንጮች አስታውቀዋል። ወደ 655 ሚሊዮን ባht ማለትም የታይላንድ ገንዘብ የሚጠጋ ኢንቨስትመንት ያላቸው ሲሆን ባለፈው ዓመት ከ1.8 ሚሊዮን ባht በላይ ገቢ እንዳላቸው የምዝገባ ሰነዱ ማመልከቱን የመገናኛ ብዙሃን ዘግበዋል። ቀደም ብሎ እንደተገለጸው አዲሱ ጠቅላይ ሚኒስትር አኑቲን ቻርን ቪራኩል ከታይላንድ ንጉሣውያን ቤተሰብ ከፍተኛ ድጋፍና ዕውቅና አላቸው። ስልጣናቸውን ተረክበው ሥራ እንደጀመሩ በንጉሡ ይሁንታ የታይላንድን ጦር ኃይል ወታደራዊ ተቋም የሰንሰለት በአዲስ መልክ ለማዋቀር በመከላከያ መስሪያ ቤቶች ስር ያሉ እዞችን የአየር የባህርና የምድር ጦር አዛዦችንና መስመራዊ መኮንኖችን ስልጣን እየበወዙ ሹምሽር ማካሄድ ጀምረዋል። ይህ ተግባራቸውና ከንጉሡ ያገኙት ይሁንታ ቀደም ባሉት ዓመታት የኃያሉ የታይላንድ ጦር ኃይል ድጋፍ ከነበራቸው የፓርቲ መሪዎች በላይ ተቀባይነትን ለመቀዳጀት የሚያስፈልጋቸውን አቋም ከፍ አድርጎላቸዋል። በዚህም መሠረት የማዕረግ እድገትና
አዳዲስ ሹመት የተሰጣቸው 10,000 የሚሆኑ የታይላንድ ጦር ኃይል አዛዦችና መስመራዊ መኮንኖች ከሁለት ወር በኋላ ኖቬምበር 2025 በየተመደቡበት ኃላፊነት ላይ በመገኘት በቀጣዩ 2026 የተጠናከረና ለማንኛውም ግዳጅ ዝግጁ የሆነ ጦር ኃይል ለመገንባት ከንጉሠ ነገሥቱ ጋር በቅንጅት እየሰሩ መሆኑ የታይላንድን ፖለቲካ ሊያወሳስበውና መጻኢ ዕጣ ፈንታዋን ለመገመት አዳጋች ሊያደርገው እንደሚችል ብዙዎች ስጋታቸውን እየገለጹ ነው።